ኦሪት ዘፍጥረት ምዕራፍ 50 ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ አለቀሰ። ሳሙም ዮሴፍን ባለመድኃኒቶቹ አገልጋዮቹ አባቱን በሽቱ ያሸቱት ዘንድ አዘዘ። ባለመድኃኒቶቹም እስራኤልን በሽቶ አሹት፣ 40 ቀንም ፈጸሙለት። የሽቶም መደረጊያው ወራት እንደዚሁ ይፈጽማልና የግብጽ ሰዎች 70 ቀን አለቀሱለት። የለቅሶም ወራት ባለፈ ጊዜ ዮሴፍ ለፈርዖን ቤት ሰዎች እንዲህ ብሎ ተናገረ። እኔ በፊታችሁ ሞገስን አግኝቼ እንደሆኑ ለፈርዖን እንዲህ ብላችሁ ንገሩት፣ አባቴ አምኖልኛል እንዲህም ሲል፣ እነሆ እኔ እሞታለሁ፣ በቁርፈቴ መቃብር በከነዓን ምድር ከዚያ ቅበረኝ። አሁንም ወጥቼ አባቴን ልቅበርና ልመለስ። ፈርዖንም ውጣ፣ አባትን እንደማለ ቅበረው አለው። ዮሴፍም አባቱን ሊቀብር ወጣ። የፈርዖን ሉላትም ሁሉ ከእርሱም ጋር ወጡ። የቤት ሽማግሌዎች፣ የግብጽ ምድር ሽማግሌዎች ሁሉ፣ የዮሴፍም ቤተሰቦች ሁሉ፣ ወንድሞቼም የአባቱም ቤተሰቦች ወጡ። ለልጆቻቸውና በጎቻቸው ከብቶቻቸውም በጌሤም ተዉ። ሰረገሎችም ፈረሶችም ከእርሱ ወጡ። ሰራዊቱም እጅግ ብዙ ነበር። በዮርዳኖስ ማዶ ወዳለች ወደ አጣድ አውድማ መጡ። እጅግ ታላቅ በሆነ በጽኑ ለቅሶም አለቀሱለት። ለአባቱም 7 ቀን ለቅሶ አደረገለት። በዚያችም ምድር የሚኖሩ የከነዓን ሰዎች በአጣድ አውድማ የሆነው ለቅሶ ባዩ ጊዜ ይህ ለግብጽ ሰዎች ታላቅ ለቅሶ ነው አሉ። ስለዚህም የዚህ ቦታ ስም አቤል ምጽራይም ብለው ጠሩት። እርሱም በዮርዳኖስ ማዶ ነው። ልጆቹም እንዳዘዛቸው እንደዚያው አደረጉለት። ልጆቹም ወደ ከነዓን ምድር አጓዙት። ባለ 2 ክፍል በሆነች ዋሻም ቀበሩት። እሷም በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያውያን ከኤፍሮን ከእርሻው ጋር የገዛት ዋሻ ናት። ዮሴፍና ወንድሞቹም አባታቸው እንደሞተ ባዩ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጠላን ይሆናል፣ ባደረግንበትም ክፋት ሁሉ ብድራት ይመልስብን ይሆናል። ወደ ዮሴፍም መልእክት ላኩ፣ እንዲህም አሉት፣ አባትህ ገና ሳይሞት እንዲህ ብሎ አዟል። ዮሴፍን እንዲህ በሉት፣ እባክህ የወንድሞች በደል ኃጢአታቸውም ይቅር በል፣ እርሱም በአንተ ከፍተውብሃል። አሁንም እባክህ የአባትህ አምላክ ባሪያዎች የበደሉን ይቅር በል። ዮሴፍም ይህን ሲሉት አለቀሰ። ወንድሞቹ ደግሞ መጡ፣ በፊቱም ሰግደው እነሆ እኛ ለአንተ ባሪያዎች ነን አሉት። ዮሴፍም አላቸው፣ አትፍሩ፣ እኔ በእግዚአብሔር ፋንታ ነኝና እናንተ ክፉ ነገርን አስባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነ ብዙ ሕዝብ እንዲያድን ለማድረግ ለመልካም አስበው። አሁንም አትፍሩ፣ እኔ እናንተና ልጆቻችሁን እመግባችኋለሁ፣ አጽናናቸውም፣ ደስ አሰኛቸውም። ዮሴፍም በግብጽ ተቀመጠ፣ እርሱና የአባቱ ቤተሰብም። ዮሴፍም 110 ዓመት ኖረ። ዮሴፍም የኤፍሬምን ልጆች እስከ 3 ትውልድ አየ። የምናሴ ልጅ የማኪር ልጆችም በዮሴፍ ጭን ላይ ተወለዱ። ዮሴፍም ወንድሞቹን አለ፣ እኔ ሞታለሁ፣ እግዚአብሔር መጎብኘትን ይጎበኛችኋል፣ ከዚህችም ምድር ያወጣችኋል፣ ለአብርሃም ለይስሐቅ ለያዕቆብ ወደ ማለላቸው ምድር ያደርሳችኋል። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባቸው አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ። በሽቶም አሸቱት፣ በግብጽ ምድር ከአጥንቱ ውስጥ አኖሩት።